ኦኬ እንዴት ሰነበታችሁ? ዛሬ ደግሞ ከባለፈው ሴሽን የቀጠለውን ሁለተኛው ሴሽን እናያለን ማለት ነው። ባለፈው ምን ብለን አቁመን ነበር? አንድ ዲዛይን ሲሰራ ቢዩቲፉል የሚያደርጉት ወይም ደ የሚባለው ዲዛይን ከጀርባው የተለያዩ አይነት ምኖች ፕሪንሲፕሎች አሉት ማለት ነው። አንድ በአንድ እነዛን ፕሪንሲፕሎች በማየት ቀጣይም ሜቢ በዚህ ኮርስ መጨረሻ የሌላም ሰው ዲዛይን ጀጅ እንዴት እንደምታደርጉ አሳያችኋለሁ ማለት ነው። የእነሱንም የራሳችሁንም ኦኬ እዚህ ጋር አንተን ተሳስቻለሁ ኢቭን አንዳንዴ እንደተሳሳትን እንኳን አናውቅም። እነሱን ምንድነው ሜዠርመንቶቹ የሚሉትን የተወሰኑትን አብረን ከበር እናደርጋለን ማለት ነው። እሺ እንጀምር። መጀመሪያው ከለር ነው። አስተውላችሁ ከሆነ አንዳንዶቻችን ኮንፊውዝድ እንሆናለን ከለር በመምረጥ። ለምሳሌ ከለር የእናንተ ሰራተኛ ቢሆን ምን ሮል ይኖረው ነበር በዲዛይናችሁ ውስጥ? ራይት ዲዛይንን ከለርን ቀጥራችሁት ቢሆን ምንድነው ዋና ስራዎቹ ተብሎ ቢጠየቅ የመጀመሪያው የሚሆነው ሂራርኪ ምንለው ነው። ሂራርኪ ማለት የትኛው ቀድሞ ይታይ ከዛን ቀጥሎ የትኛው ይታይ የሚለውን የሚያሳየን አንደኛው ከለር። ስለ ሂራርኪ በሰፊው በኋላ እናወራለን። ሁለተኛ ደረጃ ያለው ደግሞ ስቴት ምንለው ነው። ስቴት ማለት ምን ማለት ነው? ለምሳሌ ያ ነገር ዲሴብል ነው ወይ አክቲቭ ነው ወይ ሰክሰስ ኢሜጅ ሲያሳይ ኢረር ሲያሳይ ማን ነው የሚናገርልን? ከለር ነው ማለት ነው። ሌላኛው ብራንድ የምንለው ነው። ብራንድ ማለት ለምሳሌ ዩቲዩብን ስንመለከት ዩቲዩብ ላይ ምንድነው ብራንድ ወይም አክሰንት ከለሩ ስንል ቀይ ነው። ስፖቲፋይ ብንል ግሪን ነው። ቴሌግራም ብንል ብሉ ነው። ራይት ስለዚህ የአክሰንት ከለሩን ሪፈር ያደርጋል የከለር ሶስተኛው ስራ። ሌላኛው ፊድባክ፣ ለምሳሌ የእናንተን አክሽን ሪስፖንድ በማድረግ ለምሳሌ ከስቴት ጋር ይመሳሰላል ሰክሰስ ሆኑ መሆኑን ያሳያቸዋል። እንዲሁም አምስተኛው ስቴጅ ደግሞ አፎርዳንስ የሚለው ይሄ ነገር ይነካል ይሄ ነገር ምንድን ነው የሚለውን በከለር አንደርስታንድ ታደርጋላችሁ ማለት ነው። ከለር ራሱ ምን ማለት ነው ስንል ከለር ብሬናችን ላይት እንዴት ኢንተርፕሬት የሚያደርግበት መንገድ ነው። ራይት እሺ እንቀጥል። ስለዚህ ከለር የምንለው ስንት ሌየሮች አሉት? 4 ቤዚክ የሆኑ ሌየሮች አሉት። እንደዚህ እንደ ዲዛይነር እነዚህን 4 ነገሮች ማወቅ አለባችሁ። በኋላም ከለር አጠቃቀማችሁ ላይ ይረዳችኋል ማለት ነው። የመጀመሪያው ቤስ ከለር እንለዋለን። ቤስ ከለር ማለት ምን ማለት ነው? የዛ ነገር ባክግራውንድ ከለር ወይም ሰርፌስ ከለሩ ቤስ ከለር ምንለው ምን ማለት ነው? ለምሳሌ ከዚህ ስላይድ ላይ የዚህ ስላይድ ቤስ ከለር ምንድነው ከተባላችሁ ምንድነው? ብላክ ባክግራውንድ ከለር ማለት ነው። ሁለተኛ ደግሞ ከባክግራውንዱ ፊት ለፊት የሚቀመጡት ኮንተንቶች አሉ። ለምሳሌ ቴክስት ሊሆን ይችላል፣ አይከኖች ሊሆን ይችላል። እነሱ ደግሞ ኮንተንት ከለር እንላቸዋለን። ምንድናቸው? በዚህ ሴናሪዮ በእኔ ስላይድ ላይ ኮንተንት ከለር ዋይት ፐርፌክት። አክሰንት ከለር ደግሞ ምንለው አለ። አክሰንት ከለር ምንለው አክሽንን ሃይላይትን ወይም ብራንድን የሚያሳየው ከለር አክሰንት ከለር እንለዋለን። ለምሳሌ በዚህ ሴናሪዮ ምንድነው የኔ አክሰንት ከለር ከጥቁርና ከነጭ ውጪ ሌመን የምንለው ነው ወይም ይሄኛው ሌመን። እሺ ሴማንቲክ ከለር ምንላቸው ቅድም ስለ ስቴት ያወራናቸው ማለት ነው። ሰክሰስ ሲሆን ዋርኒንግ ሲሆን ኢረር ሲሆን እነዚህ ስታንዳርድ የምንላቸው ለምሳሌ ኢረር ሲያሳይ አረንጓዴ አናሳይም አይደል? የብራንድ ከለሩን ባይሆን በቀይ አናሳይም። ስለዚህ ኢረር ሲያሳይ ቀይ። ሰክሰስ ኢሜጅ ሲሆን ግሪን ማለት ነው። በጣም አሪፍ። ሌላኛው ከለር ስትጠቀሙ ኮንሲደር ማድረግ ያለባችሁና የሚመከረው መንገድ 60-30-10 የሚባል ሩል አለ። ይህም ሩል ዲዛይናችሁ ለአይን የማይረብሽ እንዲሆን ያደርጋል። የመጀመሪያው ዋይት ከለር ምንለው ለምሳሌ ይህንን እዚህ ጋር የተሰራውን የአፕ ዲዛይን ተመልከቱ። ይህ አፕ እነዚህን 60-30-10 ሩልን ያካተተ ሲሆን ነጩ ከለር ቤስ ከለር ምንለው ቅድም እንዳወራ ነው 60% ነው መጠቀም ያለባችሁ። ከዛስ ብላክ የምንለው ደግሞ ኮንተንት ከለሮቹን ቴክስቶቹን ምናምን ደግሞ ምንድነው 30%። እንዲሁም ደግሞ የአክሰንት ከለር ወይም ብራንድ ከለር ምንለው 10% ማለት ነው። ስለዚህ ቀጣይ ዲዛይን ሲሰሩ ይህንን ሩል ተጠቀሙ። አስተውላችሁ ከሆነ አንዳንድ ፕሮጀክት ወደ እናንተ እጅ ሲመጣ ምን ያጋጥማችኋል? ከለሩን እናንተ ዲሳይድ እንድታደርጉ ትገደዳላችሁ። በዚህም ሴናሪዮ ምን ከለር መምረጥ እንዳለባችሁ አታውቁም። ይህ ሳይኮሎጂካል የሆነ ከለር ነው። የከለር ኦፍ ሳይኮሎጂ ነው የሚባለውና ያው አብዛኛው ይሰራል። ስለዚህ እያንዳንዱን የከለሮችን ሚኒንግ አብረን እንይ ማለት ነው። የመጀመሪያው ግሪን ነው። ግሪን ማለት ኔቸርን ያሳያል፣ ፕሮስፐሪቲን ያሳያል፣ ሃርመኒ፣ ሎያሊቲ፣ ሴፍቲ፣ ሄልዝ፣ ላክ፣ ግሮዝ በቃ እንደዚህ አይነት ነገሮችን የሚያሳይ ነው ማለት ነው። ሌላኛው ደግሞ ብሉ ጋር ስንመጣ ብሉ ምንን ያሳያል ስንል ትረስትን ያሳያል። አብዛኛው ቴክ ካምፓኒዎችም አንዳንድ ይጠቀሙታል። ሰክሰስን፣ ፓወር፣ ሴኩሪቲ፣ ኮንፊደንስ፣ ፐርፐዝ የሚለውን ያካትታል ማለት ነው። ፐርፕል ላይ ስንመጣ ጀስቲስ ህግን፣ ሮያሊቲ፣ ፋንታሲ፣
አርት ስፒሪቹዋል ምንለውን ደግሞ የመሳሰሉትን ያካትታል ማለት ነው። ፐርፕልን ስትጠቀሙ ከእንደዚህ አይነት ሪሌትድ ጋር የሆነ ፕሮጀክት ከመጣ እነዚህን ከለር ብትጠቀሙ ሞር ፕሪፈብል ነው ማለት ነው። ሌላኛው ፒንክን ከለር ስናስብ አይምሯችሁ ላይ ራሱ ይመጣዋል። ፌሚኒቲ፣ ሶፍት የሆነ ኢንቲዩሽን፣ ካልም የሆነ ሪስፔክት፣ ክሬቲቪቲ ራይት። አት ዘ ሴም ታይም ደግሞ ሬድ ጋር እንመጣለን። ሬድ ጋር ስንመጣ ደግሞ ሬድ የሆነ ኢነርጄቲክ የሆነ ከለር ነው። ሬድ ላቭ፣ ፓሽን፣ ኢነርጂ፣ አክሽን፣ ስትሬንግዝ፣ አድቬንቸር፣ ኤክሳይትመንት እያለ ይሄዳል ማለት ነው። ስለዚህ ቀጣይ ላይ ኦሬንጅ እና የሎ ተመሳሳይ የሆነ ቴስት አላቸው ግን ይለያያሉ። ኦሬንጅ ላይ ስንመጣ የሎ ኦሪጂናል የሆነ ፕሌዠር እያለን ኢሞሽን፣ ፍሪደም እነዛን ያካትታል። የሎ ላይ ስንመጣ ግን ሃፒነስ፣ ፋን፣ ጆይ፣ ቺል፣ ፖዚቲቪቲ እያለ ዋርም እነዚህን ከሪፈር ያደርጋል ማለት። ስለዚህ ኔክስት ከለር ስትጠቀሙ ቤዝድ ኦን ዲስ ወይም ደግሞ ያ ሁሌ ግዴታ አይደለም ይህን መጠቀም። ለምሳሌ ለሌክዠሪ ቡኒ ልትጠቀሙ ትችላላችሁ፣ ይሰራል። ሶ ግን ሳይኮሎጂካሊ ከለር ይህን ብትጠቀሙ ወር ፕሪፈር ያደርጋል ማለት። ምንድነው ብዙ ጊዜ ሰው የሚሰራቸው ሚስቴኮች አሉ። ከነዚህ ከሚሰራቸው ሚስቴኮች መካከል አንዱ ወይም ነውር ተብለው ከሚታሰቡ ነገር ውስጥ ቱ መኒ ከለር መጠቀም። አይኖ አንዳንድ ዲዛይን ትሬንዶች ለምሳሌ ብሩታሊዝም የሚባለው ትሬንድ ላይ ብዙ አይነት ከለር ቦልድ የሆነ ልትጠቀሙ ትችላላችሁ። ያ የዲዛይኑ ትሬንድ ነው። ነገር ግን ኖርማል የሆነ ዲዛይን ስትሰሩ ብዙ ከለር መጠቀማችሁ የዩዘሩን ትኩረት እንዲሰረቅ ያደርገዋል። ፎከስ ማድረግ የሌለበት ቦታ ላይ ፎከስ እንዲያደርግ ታደርጋላችሁ ማለት ነው። ቢኮዝ ኦፍ ዋት ከለር። ስለዚህ የምትጠቀሙት ከለር ቢያንስ ከ2 እስከ 3 ባይበዛ መልካም ነው ማለት ነው። የኔን ስላይድ ተመልከቱት። ክሊን የሆነው የምትጠቀመው ከለር ሌመን ቫይብ ያለውና ጥቁር ነጭ ራይት። ግሬው ያው ከነጭና ከጥቁር ጋር ተመሳሳይ አይነት ስላለው ነው። ሌላኛው ሎ ኮንትራስት። ኮንትራስት ምንድን ነው የሚለው በኋላ እናያለን፣ ግን አንደኛው የኮንትራስት ኢሹ ነው። ሌላኛው ኖ ዲፋይን ስቴት እና አክሰሲቢሊቲን ኢግኖር ማድረግ። ምን ማለት ነው አክሰሲቢሊቲ? የእናንተን ፕላትፎርም ማማ ሊጠቀም ይችላል። ከለር ብላይንድ የሆነ ሰው ሊጠቀም ይችላል። ያረጁ ሰዎች ይጠቀማሉ። ሶ እናንተ ያምራል ብላችሁ ፎንት ማሳነስ፣ ፎንቱን አሳነሳችሁ ደግሞ ከለሩ ማይታይ ማድረግ ምናምን ዩዛቢሊቲ ላይ እንደ ችግር ይቆጠራል ማለት ነው። ሌላኛው በጣም ኮመን የሆነው አብዛኞቻችን የምንሳሳተው ስህተትና የዲዛይን ህጋችንን ኢምፕሩቭ የሚያደርገው ምንድነው? አላይመንት ማለት ከሂውማን ብሬን ጋር የሚያያዝ ነው። አክቹአሊ የሂውማን ብሬን ሌዚ ነው ኢን ኤ ጉድ ዌይ። ምን ማለት ነው? ለምሳሌ ከስር የጠቀስኩላችሁ አይምሯችሁ ምን ይፈልጋል ስትሉ ባይ ኔቸር ወይም ሰብኮንሺየስ ማይንዳችሁ ፓተርን፣ ኤጅ፣ ስትሬት ላይን፣ ሪፒቴሽን። እዚህ ጋር ምን ችግር ተፈጠረ? እንዲህ ወርደን አሪፍ ፍሎ ውስጥ ሆነን እዚህ ጋር ውጥት ሲል ስሜታችሁን የሆነ ቀይሯል። ልክ እንዳልሆነ ኦፍ የሆነ ስሜት። ለምን? ማይንድ ሰብኮንሺየስሊ እነዚህን ነገሮች ፎሎ ያደርጋል በአይን ፓተርን፣ ኤጅ፣ ስትሬት ላይን እና ሪፒቴሽን። እነዚህ ነገሮች ፐርፌክትሊ ሲሆን አሁን ይሄኛውን ዲዛይን ተመልከቱት። ስትሬት ላይን ነው፣ ኢንቪዚብል የሆነ ማይታይ ግን ያንን ኪፕ የሚያደርግ ላይን አለ። ሶ ይሄ ሲሆን ምንድነው አይናችን በፍጥነት ሙቭ እንዲያደርግ ይረዳዋል። ሌአውቱ ፊል ስቴብል የሆነ ፊሊንግ እንዲሰማና ጭንቅላታችን ላይ ኮግኒቲቭ ሎድ ይቀንሳል ማለት ነው። በጣም አሪፍ። አላይመንት ላይ ስንመጣ 6 የሆኑ ኮመን አላይመንቶች አሉ። እነዚህም በሌፍት፣ ሴንተር፣ ራይት እያለ ይቀጥላል። ሶ ዲዛይናችሁን ሁሌ ሜክ ሹር አንድ ነገር አላይመንት፣ ለምሳሌ እዚህ ዲዛይን ላይ ተመልክቱ አይታችኋል። ኤ እና ይሄ ቦርደር ላይን መካከል ያለው እዚህ ጋር አላይመንቱ ክሊን ያደረገው አንደኛው እሱ ነው ማለት። ስለዚህ አላይመንት ጠብቁ። ምንድነው ኮመን ሚስቴክ የምንላቸው? ኢንኮንሲስተንሲ የሆነ ፓዲንግ። እሺ እዚሁ ዲዛይን ላይ ችግር ፈልጉ። እዚህ ጋር ኢንኮንሲስተንሲ ፓዲንግ ይላል። ፓዲንጉ ይሄ የሆነ ፒክስል ከዚህ ጋር ከዚህ ፒክስል የሆነ ሆኖ አይታችሁታል። እዚህ ጋር ሰፊ ነው ይሄ ምናምን፣ እዚህ ነው ትንሽ ትረብሻለች ማለት ነው። ስለዚህ እነዚህ ኮመን ችግሮች ናቸው። ቅድም ሄሪያርኪ ላይ እናወራለን ብያችሁ ነበር ራይት። ስለዚህ ሄሪያርኪ ላይ መጥተናል። ሶ ሄሪያርኪ ላይ ስንመጣ የመጀመሪያው ነገር ምንድነው? ምን ሄሪያርኪ የሚባለው ኮንሰፕት ምን እንድታረጉ ይረዳችኋል? መጀመሪያ ምን ማየት እንዳለባችሁ፣ ቀጥታ ሁለተኛ ምን ማየት እንዳለባችሁ፣ ሶስተኛ እያለ አይናችሁ ሊድ ያደርጋል። ይህ ሄሪያርኪ የምንለው ፕሪንሲፕል ምንድነው የሚያደርገው? ለምሳሌ ሲምፕል ኤግዛምፕል እዚህኛው ስላይድ ላይ ቀድማችሁ አይናችሁን እንድታዩ አትራክት የሚያደርጋችሁ ማለት ነው ራይት ሄሪያርኪ ሚለው ቴክስት ማለት ምክንያቱም ትልቅና ነጭም ስለሆነ ደመቅ ያለ ስለሆነ። ስለዚህ ሄሪያርኪን ማኑፕሌት ከሚያደርጉት 2 ነገሮች መካከል ማን ናቸው? ከለር እና ሳይዝ። ቦልድ ሲሆን ከለር እና ሳይዝ ቀድሞ እንዲታይ ያደርገዋል ማለት ነው። ስለዚህ ምንድነው የሚያደርገው? ዌር ቱ ሉክ ፈርስት፣ ዋት ቱ ዱ፣ ዋት ኢዝ ኦፕሽናል የሚለውን እንድታይ ያደርጋቸዋል ማለት ነው። እሺ
ሁለተኛ ላይ በዌስተርን ላይ ብዙ ጊዜ የሚጠቀሙት ሁለት አይነት የአይ ሙቭመንት ታይፖች አሉ ኮመን የሚባሉት ኤፍ ፓተርን እና ዚ ፓተርን የሚባለው እሱን ቼክ አድርጉት። እሺ ከዚህ በፊት የዩኒቨርሲቲ ወይም ሃይ ስኩል ወይም የትኛውም ተቋም ውስጥ አንድ ነገር ስታነቡ ስላይዳችሁን አስተውላችሁት ከሆነ ጥቅጥቅ ያለ ስላይድ ከሆነ ለማንበብ ራሱ ይደብራችኋል። ለምን? ይሄ ሳይኮሎጂ ነው፣ የብሬን አሰራር ነው። ሶ ምንድነው ማድረግ ያለባችሁ እንደ ዲዛይነር ነገሮችን እንዲህ ከምትደረድሩ መከፋፈል ብቻ ሳይሆን የትኛው ቀድሞ እንዲታይ የምትፈልጉትን ትልቅ ማድረግ፣ ብዙ አላል በጣም አስፈላጊ ያልሆኑትን ማሳነስ፣ የሚፈለጉትን ነገሮች ትልቅ ማድረግ ማለት ነው። ከዚህኛው ይሄኛው የተሻለ ነው። እሺ ሁለተኛው ደግሞ ሶስተኛው መሰለኝ ዋይት ስፔስ ምንለው ኔጌቲቭ ስፔስ ወይም ሌላ ስሙ ብሪዚንግ ሩም ምንለው። ይሄ ዋይት ስፔስ ከሁለቱ ዲፈረንሱን ተመልከቱ እስቲ። ምንድነው ዲፈረንሱ? ሁለተኛው በጣም ጭንቅንቅ ያለ ነው፣ ፈታ ያለ የሆነ ብሪዚንግ የሆነ ስፔስ የለውም። ሁለተኛው ግን ስፔስ አለ። ለምሳሌ ዌብሳይት ዲዛይን ስታደርጉ ስክሮል ስታደርጉ ሁሉም ኦብጀክቶች የተጠባበቁ ወይም የተጨናነቁ መሆን የለበትም። ስፔስ መስጠት በአንዱ ሴክሽን ቦታ እስከ ሌላኛው ሴክሽን የሆነ ያክል ጋፕ ስጡ። ያ ምን እንዲሆን ይረዳል? ኮግኒቲቭ ሎድ እንዲቀንስ፣ አይናችሁ ሬስት እንዲያገኝ እና ደግሞ ክሬት ግሩፕ ኤንድ ሰፓሬሽን አላል ሰፓሬሽን መሆናቸውን ታሳያላችሁ ማለት ነው በስፔሲንግ። ሌላኛውና ኢንተረስቲንግ የሆነው እንዲሁም ኢንዴፕዝ ባይሆንም በትንሹ በኩል እንድናየው የምንፈልገው ታይፖግራፊ ማለት ምንድን ነው? ስለ ፎንቶች እናወራለን ማለት ነው። ስለዚህ ታይፖግራፊ ላይ ስናወራ 5 የሆኑ ቤዚክ ፎንቶች አሉ። ሴሪፍ፣ ሳን ሴሪፍ፣ ስክሪፕት ዲስፕሌይ እና ሞኖስፔስድ የሚባሉ ማለት ነው። ሶ እያንዳንዱ ለምን ፐርፐዝ መጠቀም እንዳለብን እናያቸዋለን። በጣም አሪፍ። አንዳንዴ ፎንቶችን ሰርች ማድረግ ፈልገን እንኳን እንዴት ሰርች እንደሚደረግ ስለማናቅ ሎንግ ፎንት ምናምን እያለን ማየውን ነገር ሰርች እያደረግን የምንፈልገውን ሪዛልት አናገኝም። ከዚህ ታይፖግራፊ የሚለውን ኮንሰፕት ስንጨርስ ግን ምን ፎንት የምፈልጉትን ፎንት እንዴት ማግኘት እንደሚችሉ እናያለን። እሺ የመጀመሪያው ሴሪፍ እንለዋለን። ሴሪፍ ማለት ስሞል ላይን የሆነ ኤክስቴንሽን አለው በጫፉ ላይ። አሁን ይህንን ፎንት ይዩት፣ የላኛውን ፎንት ይዩት። የላኛውን ቲ ብሎ እዚች ጋር ምንም አይነት ጭረት የለውም። ዋይ ብሎ ጭረት የለውም። ፒ ብሎ ጭረት የለውም ጫፉ ላይ። እዚህኛው ሴሪፍ የምንላቸው የታይፕ ፌሶች ላይ ግን ጭረት አላቸው። ስለዚህ ሴሪፍ ላይ ጭረት ያላቸው ናቸው ማለት ነው በፎንቱ አት ኤንድ ኦፍ ዘ ስትሮክ። እሺ ስለዚህ ሴሪፍን ለምንድን ነው የምንጠቀመው ከተባላችሁ ለቡክ፣ ለአካዳሚክ ጆርናል፣ ለጥናታዊ ጽሁፎች፣ ለፎርማል ኢንቨስቲጌሽን እንዲሁም ለሌክዠሪ ብራንዶች እነዚህን ይጠቀማል። ለምን? ምን አይነት እንትን ጋር አሶሲየት ያደርጋሉ? ሶፊስቲኬሽን እና ትረስት ኦዚነስን እንትን ይላል ማለት ነው። እና ደግሞ ሪዴቢሊቲንም ሞር ይጨምራል። ከነዚህ ውስጥም ኤግዛምፕል እነ ጄፒ ሞርጋን፣ እነ ሆንዳ እና ሶኒ ማየት እንችላለን ማለት ነው። ሁለተኛ ላይ የምናየው ሳን ሴሪፍ ዊዛውት ሴሪፍ ሌላ ስሙ ምን ማለት ነው? ጭረት የለውም። አይታችሁ ከሆነ መጨረሻው ላይ ኖርማል ነው። ምንም እንደዚህ አይነት ነገር የለውም። ስለዚህ እኚህ ታይፕ ፌሶች ታይፖግራፊ ምን ይባላሉ? ሳን ሴሪፍ። ለምንድን ነው የምትጠቀሟቸው? ለዌብሳይቶች፣ ለቴክኖሎጂ ካምፓኒ ዌብሳይት ዲዛይን፣ ለኮርፖሬት ብራንዲንግ፣ ለሞባይል አፖች የመሳሰሉት። ከነዚህ ውስጥም ኤግዛምፕል ማየት የምንችለው ማለት ነው እነ ጉግል፣ ስፖቲፋይ ሳን ሴሪፍ ነው የሚጠቀሙት ማለት ነው። ስለዚህ አይታችሁ ከሆነ እዚህ ጋር ይሄኛው ሴሪፍ የምንለው ጫፉ ላይ ጭረት አለው። ሳን ሴሪፍ የምንለው ግን ምንም ንጹህ ነው ማለት ነው አት ኤንድ ኦፍ ዘ ስትሮክ። ኔክስት ስክሪፕት ይባላል። ስክሪፕት የሚባለው የሰው ልጅን የአንድ ራይቲንግ የሚመስል አይነት ስታይል ነው። ይሄን ስፔሲፊካሊ ለምንድን ነው የምትጠቀሙት ከተባላችሁ ለዌዲንግ ኢንቪቴሽን፣ ለሰርግ ጥሪ። አይታችሁ ከሆነ የሰርግ ጥሪዎች አብዛኛው እንደዚህ አይነት ስታይል አላቸው። ላይክ ለቢዩቲ፣ ለስኪን ኬር፣ ለዲኮሬቲቭ ምናምን አይነት ስታይሎች እነሱ እንጠቀማለን። የሆነ ፍሉድ የሆነ ፕሮፐርቲ ስላላቸው ማለት ነው። ከነዛ ውስጥም ፌመስ የሆኑ ካምፓኒዎች እነማን ተጠቅመውታል? ኢንስታግራም፣ እነ ኮካ ኮላ የመሳሰሉት። ሌላኛው ዲስፕሌይ ምንለው ነው። ዲስፕሌይ ዲኮሬቲቭ የሆነ ታይፕ ፌስ ነው። ላርጅ የሆነ ኢምፓክትፉል የሆነ አይነት የቦልድ የሆነ አይነት ነው። ለምንድን ነው የምትጠቀሙት ከተባላችሁ ፖስተር፣ ተምብኔል፣ ሚውዚክ፣ ሎጎ፣ ጌም ታይትል፣ ስክሪን፣ ለብራንዲንግ፣ ለማርኬቲንግ የምትጠቀሙት አብዛኛውን ጊዜ ዲስፕሌይ ነው ማለት። ስለዚህ ፎንት ላይ ዌብሳይት ላይ ሰርች ስታደርጉ ዲስፕሌይ ታይፕ ፌስ ብላችሁ ሰርች ብታደርጉ ለእንደዚህ አይነት ፐርፐዝ የሚረዷችሁ ይመጣሉ ማለት ነው። ነገር ግን አንድ ምነግራችሁ ነገር እነዚህን ዲስፕሌይ የሚባሉትን ለፓራግራፍ አትጠቀሟቸውም። ራይት።
ሞኖስቴፕል የሚባለው ምንድነው? ኢች ካራክተሮች ማለት ነው። እያንዳንዱ ምንድነው? እኚህ ካራክተሮች ኢኳል የሆነ ዊድዝ አላቸው። ራይት ዊድዝ ማለት ከዚህ እስከዚህ ማለት ነው። ስለዚህ ለዛም ነው ሞኖስፔስድ የተባሉት። ለምንድን ነው የሚጠቀሟቸው? ለኮዲንግ አይታችሁ ከሆነ ቬስ ኮድ ላይ ምናምን ሞኖስፔስድ ነው የሚጠቀሙት። ለተርሚናል ለሃከር ስታይል አይነት ዌብሳይቶች ምናምን ስትሰሩ እንደዚህ አይነቶችን ማለት ነው ሞኖስፔስድ። እሺ ታይፖግራፊ አውርተን ጨርስን አይደል? ቅድም ስለ ኮንትራስት እናወራለን አላልኳችሁ? ኮንትራስት በጣም ኢምፖርታንት እና ብዙ ጊዜ ስህተት የሚሰራበት ፓርት ነው። ምንድን ነው ኮንትራስት? በአማርኛ ንጽጽር ይለዋል። በእንግሊዝኛ እንዴት ነው ዲፋይን የሚያደርገው? ኮንትራስት ኢዝ the difference between elements that make them distinguishable። ከሌላው አንዱ አካል እንዲለይ የሚያደርገው። ለምሳሌ ይሄ ጥቁር አለ አይደል? ከዚህ ጥቁር ጀርባ ይሄንን ኮንትራስት የሚለውን ጽሁፍ ከከለር አንጻር በጥቁር በጽፈው ይታያል? አይታይም አይደል? ስለዚህ ያ ንጽጽሩን ያበላሽብናል። ሌላኛው ምኖችን ነው የምናነጻጽረው ስንል ላይት እና ዳርክ በከለር ዋይዝ፣ በሳይዝ ደግሞ ቢግ እና ስሞል፣ ቦልድ፣ ቲን፣ ፊልድ፣ አውትላይንድ፣ ቅርብ፣ ሩቅ እያልን ኮንትራስትን ዲፋይን እናደርጋለን ማለት ነው። ይህንን ስናወራ ግን ኮንትራስት ላይ ኮንትራስት ሬሾ የሚባል ነገር አለ። ኮንትራስት ሬሾ ማለት የሰው ልጅ አንድን ነገር ሲያይ ሁለቱ ነገሮች ምን ያህል ልዩ ናቸው፣ ዲፍረንስ መሆናቸውን የምናሳይበት ሬሾ ኮንትራስት ሬሾ እንለዋለን። ሁለት ነገሮች አንድ ላይ ኤግዚስት ሲያደርጉ አንደኛው ከአንደኛው ይለያል የምንልበት ማለት ነው። ለምሳሌ እዚህ ጋር 1:1 ሬሾ ማለት አይደንቲካል ነው ማለት ነው። ምን ማለት ነው? ለምሳሌ እዚህ ጋር ጥቁር ባክግራውንዱ ጋር ተመሳሳይ ጥቁር ሬክታንግል ባረግ መለየት ሰፓሬት ማድረግ ትችላላችሁ? ባይናችሁ አችሉም። ስለዚህ ያንን ሬሾ 1:1 እንለዋለን። አንድ ለአንድ ከሆነ ተመሳሳይ ነው። ነገር ግን እዚህ ጋር ጥቁር አለ፣ እዚህ ጋር ጥቁር፣ ከዚህ ጋር ደግሞ ነጭ ቴክስት አለ። ሊትራሊ ዲፍረንት የሆነ ኮንትራስት ነው ያላቸው። ይሄ ደግሞ 21:1 ሬሾ ከተባላችሁ ብላክ ኤንድ ዋይት እንደማለት ነው። ማክሲመም የሆነ ኮንትራስት ነው ማለት ነው። እሺ ስለዚህ እንዴት ነው ለቴክስት ለቦዲ ቴክስት ማለት ፓራግራፍ፣ ለፓራግራፍ ስትጠቀሙ ምን ያህል ልዩነት ይኖረው ሲባል ምን ያህል ታይምስ ልዩነት ይኖረው ሲባል ከባክግራውንዱ 4.5 ታይምስ በላይ ከለሩ መለየት አለበት፣ ዲፍረንስ ሊሆን ይገባል ነው የሚለው ህግ ነው ይሄ። ሁለተኛው ደግሞ ላርጅ ቴክስት ወይም እንደዚህ ሄደሮች፣ እንደዚህ አይነት ቴክስት ስንጠቀም ደግሞ ምን ያህል ታይምስ ከለሩ መለየት አለበት ከባክግራውንዱ 3 እጥፍ በላይ ይላል። ለአይከን እና ለዩአይ ኤሌመንቶችም ዘሴም ይሄንን አታውቁም ምን ያህል እጥፍ እንደሆነ። ኔክስት ግን በፊግማ ሙሉ ብሬክዳውን ሴሽን ስንማር እነዚህን በቀላሉ ፊግማ ያግዘናል ትክክለኛውን ኮንትራስት እንድናይ ማለት ነው። እሺ ወደ ቀጣዩ እንሂድ። ከዛ በፊት ግን ባድ ኤግዛምፕል እና ጉድ ኤግዛምፕል አብረን ምን ማለት ነው እዚህ ጋር ያሉትን ራሳችሁ ጀጅ አድርጉ። ምንድነው ችግሩ? ኮንትራስት ችግር አለዋል። ሁለቱ ከለር አንድ ላይ ሲኖሩ ነውር የሆኑ ከለሮች ሬድ እና ግሪን አይደረግም። ብሉና ብላክ፣ ምክንያቱም ምን አለን ቅድም ኮንትራስት አለን። የሰው ልጅ ነገሮችን ሰፓሬት የሚያደርግበት ለአይን ማይመቹ ከለሮች ናቸው። ስለዚህ ቅድም የነገርኳችሁን 4.5 በአንድ እና 3.1ን በመከተል ይሄው እዚህ ጋር ክሊን የሆኑ ኮንትራስት አለ ማለት ነው። እሺ ሌላኛው ባድ ዲዛይኖችን ይሄንን እስካሁን በተማርነው ጀጅ አድርጉ እስቲ እናንተ ምን ችግር አለበት ይሄ ዲዛይን? ኦልሬዲ ሁሉም ችግር አለበት። ምንም ትክክል የሆነ ነገር የለውም። የመጀመሪያው እስቲ ቅድም ስለ ከለር ስናወራ ከአንድ ከለር በላይ አንጠቀም ማለት አይደል? እሱን ከሁለት ነው ከ3 በላይ ከለር አንጠቀም ብዬ ኦልሬዲ ሁሉም ከለሮች ተሰብስበው አሉ እዚህ ጋር። ሌላኛው አላይመንት ብንል አላይመንት የሚባል ነገር የለም። ዝብርቅርቅ ያለ አላይመንት ነው። እዚህ ጋር ስትሬት ሆኖ እዚህ ጋር ደግሞ እሺ ሄሪያርኪ አለ። ሄሪያርኪ የትኛው ቀድሞ ይታይ የሚለው ነው አይደል? እዚህ ጋር ቀድማችሁ የምታዩት ነገር የትኛው? ሁሉንም ነው ቀድማችሁ የምታዩት። ሜቢ ይሄኛው ትልቅ ስለሆነ እንደው ቀድሞ ልታዩት ትችላላችሁ ሳይዙ ስለጨመረ ማለት ነው። አላይመንት ሁሉንም ብናወራ ኦልሬዲ ኢትስ ባድ ዲዛይን። ሌላኛውም ኤግዛምፕል ይሄኛው ደግሞ ሌአውት ላይ አሪፍ ነው። የሌአውት ችግር ብዙ ያለበት አይመስለኝም። ግን ምን ችግር አለበት እስቲ እናንተ ቼክ አድርጉት። የከለር ችግር አለበት፣ የሄሪያርኪ ችግር አለበት። ያ እነዚህ ችግሮች አለበት። ሁሉም ከለር የእናንተን አትራክሽን ይፈልጋል፣ የእናንተን አቴንሽን ይፈልጋሉ ማለት ነው። የትኛው እንደሚነካ እንኳን አጣቁ። ስለዚህ ምንድነው ችግሩ ስትል ቅድም የተማርናቸው ፕሪንሲፕሎች ናቸው አንድን ዌብሳይት አያምርም ያምራል ብለን ዲፋይን የምናደርገው ማለት ነው። ከዛ በኋላ ስለ ሂውማን ሳይኮሎጂ እናወራለን በዲዛይን ላይ። ስለዚህ ዲዛይን ስታደርጉ የሰው ማይንድ እንዴት ነው የእናንተን ዲዛይን
የሚረዳበት መንገድ ወይም አንደርስታንድ የሚያደርግበት መንገድ የሚለውን ደግሞ አብረን እናያለን ማለት ነው። እሺ በጣም አሪፍ። ቀጣዩ የሚሆነው ታዋቂ ፌመስ የሆነ ሩል አለ፣ ሂክስ ሎ ይባላል። ይሄ እነዚህን ሩሎች ማለት ነው በዲዛይን ብቻ ሳይሆን ሪል ላይፍ ላይም ተመልከቱት። ለምሳሌ እኔ ማንጎ፣ ብርቱካን፣ ሙዝ፣ ፓፓዬ የተለያዩ ፍራፍሬዎች በአንድ አምጥቼ አንሱ ብላችሁ ኢቴክስ ታይም ለመውሰድ የትኛውን ልውሰድ ብላችሁ ታስባላችሁ። ሆነ ኮግኒቲቭ ሎድ ይኖረዋል ማለት ነው። የትኛውን ላንሳ ብላችሁ የሚወስድ ታይም አለ። ልክ እንደዚሁ ዲዛይኒንግ ላይ በ1998 ጎግል ክራውድድ የሆነ ፔጅ ነበር። የቱ እንደምትነኩ እንኳን ራይት ከሆነ ሁሉም ነገር ትክክል ነው፣ ግን ምርጫችሁ ስለበዛ የሚነካው ነገር ስለበዛ የትኛው እንደምትነኩ አታውቁም። ሶ ኢቴክስ ታይም ግን ወደፊት በ2020 ጀምሮ ዩኤክስን በደንብ አንደርስታንድ እና ሂውማን ሳይኮሎጂ አንደርስታንድ ሲያደርጉ ሲምፕል የሆነ ነገር አደረጉ ማለት ነው። ስለዚህ ሂክስ ሎ ምንድነው የሚለው ዲሲሽን ታይም ኢንክሪዝ ያደርጋል ዊዝ ነምበር ኦፍ ቾይስ። ነምበር ኦፍ ቾይስ ሲጨምር ሳይመንታኒየስሊ ዲሲሽን ኦፍ ታይምም ኢንክሪዝ ያደርጋል። ሁለተኛው ሩል ጃኮብስ ሎ። ጃኮብስ ሎ ዩዘርስ ፕሪፈር ፋሚሊየር ዲዛይን ፓተርን የሚለው ምን ማለት ነው? ከዚህ በፊት የተለመደ ከዲዛይን ፓተርኖች ውጪ የሆነ ነገር ብዙ አትጠቀሙ ነው የሚለው። ምን ማለት ነው? አሁን እዚህ ጋር በተን የለመድ ነው እታች ነው አይደል? አስቡት። እላይ ቢሆን ኢቴክስ ታይም አንደርስታንድ ለማድረግ ተበላሽቶባቸው ነው ምን ሆኖ ነው? ምክንያቱም ማይንድ ከዚህ በፊት የለመደው የዲዛይን ፓተርን አለ። ሰው ወጣ ያለ ነገር ብዙ አትስቡ። ይህ ማለት ግን ክሬቲቪቲያችሁን ሊሚት የሚያደርግ ሳይሆን ኦልሬዲ ቤዚክ የሆኑ ፓተርኖችን እንትን አትበሉ ማለት ነው። ጃኮብስ ብሎ ምን ይላል? ዩዘር ፕሪፈር ፋሚሊየር ዲዛይን ፓተርን። ሶስተኛው ሎ ኦፍ ፕራንጋንዛን አምናሹር እንደ ፕሮናውንስ እንደሚደረግ። ይሄኛው ደግሞ የሚለው ዩዘር አልኩ ሂውማን አንድ ነገር ፐርሲቭ ሲያደርግ ኮምፕሌክስ የሆነ ነገር ከሆነ ማይንድ ሌዚ ስለሆነ ያንን እንደ ሲምፕለስ ፎርም አንደርስታንድ እንድታደርጉ ነው የሚያደርገው። ስለዚህ ፓተርን ይፈልጋል። ለምሳሌ ይህን ኢሜጅ ስታዩት የሆነ ነገር እያንዳንዱን ዶት እያንዳንዱ ላይን አይደለም ቼክ የምታደርጉት፣ የሆነ ጀነራል የሆነ ኢሜጅ ለመፍጠር ነው ትፈልጉታል። ፐርፌክት። ሌላኛው ኢንተረስቲንግ የሆነ ቲዮሪ መካከል ወይም ሎ መካከል ፕሮክሲሚቲ የምንለው ነው። ይሄኛው ህግ ምንድን ነው የሚያደርገው? ኢቭን በሪል ላይፍም ይሰራል። ለምሳሌ ኤሌመንቶች አንድ ላይ ከተጠጋጉ ምን ብለን ፐርሲቭ እናደርጋለን? እነዛ ነገሮች ሪሌትድ ናቸው ለማሰብ። ለምሳሌ ይሄ ያያችሁት ይችኛው ዶት ከዚህኛው ዶት ተመሳሳይ እኮ ሊሆን ይችላል፣ የሆነ ሪሌቲብል ሊሆን ይችላል። ግን ከዚህ ጋር አንድ ላይ እንደዚህ እንደ ግሩፕ በጣም ስለተጠጋጉ እነዚህ ሪሌቲብል ናቸው፣ እነዚህ ሪሌቲብል ናቸው፣ እነዚህ ሪሌቲብል ናቸው ብለን አሰብን ማለት ነው። ስለዚህ በዲዛይናችሁ ውስጥ የሆኑ በተኖችን ከሆነ ኢንፑት ፊልድ ጋር ካራራቃችሁት ምን ብለው ነው ሂውማን አንደርስታንድ የሚያደርገው? ኦኬ እነዚህ አንድ ላይ አይደሉም ብሎ ነው። ስለዚህ አንድ ላይ የሆኑ ሪሌተብል የሆኑ ኤሌመንቶችን ክሎዝ አድርጓቸው ማለት ነው፣ አጠጋጓቸው። ሌላኛው ሎ ኦፍ ኮመን ሪጅን ይባላል። ይሄኛው ደግሞ አንድ ሞስት ፕሮባብሊ የምትጠቀሙት ብዙ ጊዜ ዳሽቦርድ ላይ ነው። ዳሽቦርድ ላይ ምን አለ? ነገሮችን በቦርደር ላይ አንድ ላይ ስታረጓቸው ሪሌቲቭ አንድ ላይ ቱጌዘር የሆኑ ነገሮች ነው ብሎ አንደርስታንድ ያደርጋል ማለት ነው። ሌላኛው ሚለር ስሎ ነው እና የመጨረሻው ሚለር ስሎ ምንድነው የሚለው? ፒፕል ካን ሆልድ አባውት 7 አይተምስ ኢን ዘ ሾርት ተርም ሚሞሪ። ኢን ሾርት ተርም ሚሞሪያቸው ውስጥ አንድ ነገር ስቶር ማድረግ የሚችሉት በቃ 7 አይተሞችን ነው የሚለው። ስለዚህ ነገሮችን ክላሲፋይ በማድረግ የኮግኒቲቭ ሎዳቸውን ትቀንሳላችሁ። ለምሳሌ እዚህ ጋር እንደዚህ አይነት ነገር ሙሉ የተደረደረ ሲኖር ለማስታወስ ለማየትም ይጨንቃል። ነገር ግን ነገሮችን ስከፋፍሉ ሞር ለማስታወስ ትረዳላችሁ ማለት ነው። ለምሳሌ የባንክ አካውንት ወይም ስልክ ቁጥር ስትይዙ 5 ዲጂት ከሆነ 10 ዲጂት ከሆነ 2222 እያደረጋችኋል 0957 እያላችሁ የምትይዙት እንጂ 0957 ብላችሁ አይደለም። ሶ ይሄ ሚለር ስለሆነ ማለት ነው። ኦኬ ይሄን ሁሉ አየን። አሁን እስካሁን ባለው እንኳን ዩአይ ፐርስፔክቲቭ ይሄ ቪዥዋል የሆነውን ነገር ጀጅ ማድረግ ትችላላችሁ። አሪፍ ዲዛይን ምንድነው፣ ትክክለኛ ያልሆነ ዲዛይን ምንድነው የሚለውን ኦፍ የሆነ ዲዛይን መለየት ትችላላችሁ። ከዚህ በኋላ ደግሞ የምናየው ቪዥዋሊ ሳይሆን ዩዘር ኤክስፒሪየንስ ዋይዝ እንዴት ነው አንድን ፕሮዳክት ግሬት የሚያስብለውና ሜዠር ማድረግ የምንችለው። ወደፊት ስራ ስትሰሩ ኦኬ እዚህ ጋር ለዩዘር ኤክስፒሪየንሱ የሚመች አይደለም ፍራስትሬትድ እንዳያደርግ የምትረዱት 10 ዩዛቢሊቲ ሂሪስቲክ የሚባሉ ፕሪንሲፕሎች አሉ። እነሱን አንድ ባይንድ በማየት እንጨርሳለን። የመጀመሪያው ቪዚቢሊቲ ኦፍ ሲስተም ስታተስ እንለዋለን። ይህ በጃኮብ ኔልሰን የሚባል ታዋቂ ሰውዬ ዲቨሎፕ የተደረገ ሲስተም ነው። እስካሁን እየተጠቀምንበት ነው። ምንድነው የመጀመሪያው ሩል የሚለው አንድ ነገር ሲኖር ዩዘሩን በስነ ስርዓት ኢንፎርም አድርጎት ነው የሚለው።
ለምሳሌ ቴሌግራም ላይ ለእናንተ አፕሎድ ፋይል ሳረግላችሁ 3% 14% እያለ ፐርሰንቱን ሲያሳየን ኦኬ የሆነ ነገር እየተካሄደ እንደሆነ ምን ያህል እንደቀረ አውቃለሁ። ነገር ግን ጸጥ ቢል አፕሎድ አድርጌው እየሄደ እኮ ነው ባክኢንድ ላይ ወይ በኋላ ቢሃይንድ ዘ ሲን ሎድ እያደረገ ነው። እኔ ግን ካላየሁት ኦኬ ነገር እየሰራ አይደለም ብዬ ፍራስትሬት አደርጋለሁ። ሌላ ኤግዛምፕል ዩቲዩብ ሎድ ሲያደርግ ቪዲዮቹ ማለት ነው የሆነ እንደዚህ የሚያሳየው ስኬሌተን የሆነ ሎዲንግ ስታይል አለ አይደል? ሶ ያ ኦኬ ሎድ እያደረገ ነው ብዬ እንድጠብቅ ያደርገኝ። ጸጥ ቢል ግን እየሰራ እንዳልሆነ አላውቅም ማለት ነው። ስለዚህ ቀጣይ አንድን ሲስተም ዲዛይን ስታደርጉ አፕሎድ ወይም ሎድ የሚያደርግ ነገር ካለ ፕሮግረስ ነገር ማሳየት አለባችሁ ማለት ነው። ሁለተኛው ሩል ማች ቢትዊን ሲስተም ኤንድ ሪል ወርልድ። አንድ ለምትሰሩት ኢሉስትሬሽን ኦር ሪፈር ለሚያደርግ ነገር ምን ማድረግ አለባችሁ? ፋሚሊየር የሆነ ወርዶችን፣ ፍሬዞችን፣ ኮንሰፕቶችን እንዲሁም ኢሉስትሬሽኖችን ተጠቀሙ ይላል። ለምሳሌ የሪሳይክል ቢን ዴስክቶፕ ዊንዶ ላይ ታችሁ ከሆነ ይሄኛው ቆሻሻ ትክክለኛው መጣያ ይህን ይመስላል። እነሱ ምን ተጠቀሙ? ሞር ፋሚሊየር የሆኑ ምክንያቱም ለዩዘር ኤክስፒሪየንስ ፋስት ይሆናል ማለት ነው አንደርስታንድ ለማድረግ። ፎልደር ኦልሬዲ ፎልደር ትክክለኛው ፎልደር ነው ሪል ወርልድ ፎልደር፣ ግን ዊንዶ ላይ እንዴት አመጡት? ይሄ ዩኤክስ ነው ማለት ነው። ኦኬ ሶስተኛው ህግ ላይ ስንመጣ ዩዘር ኮንትሮል ኤንድ ፍሪደም የምንለው ነው። ይህንን በኤግዛምፕል እንገራችሁ። ለምሳሌ ኢንስታግራም ላይ ወይም ግሩፕ ላይ የሆነ ነገር ከሰው ጋር እያወራችሁ ተሳስታችሁ ማይሆን ቻት ላቃችሁ ወይም ስፔሊንግ ትክክል አይደላችሁ። ኢማጂን እናንተ ዲዛይኑን እኮ በጣም አሪፍ አድርጋችሁ ኢሜጅ ሴንድ ቴክስት ሴንድ የሚያደርግ ፕላትፎርም ሰራን ዲዛይን አደረግን ብላችሁ፣ ነገር ግን ይህንን ሚስ ካደረጋችሁ ሲሳሳት ሰውየው ሮል ባክ የሚያደርግበት ሲስተም ኢንስታግራም ጥሩ ኤግዛምፕል ነው። ለምሳሌ ሎንግ ፕረስ ስታደረጉበት ምን ያሳያችኋል? ሪፕሌይ ፎርዋርድ ኮፒ አንሴንድ ልመልሰው ወይ የሚል ያሳያል ማለት ነው። እንዲሁም ኢሜይል ላይ ጎግል ላይ ኡንዶ የሚባል ኦፕሽን አለ ወደ ኋላ መመለስ። ስለዚህ ለዩዘሩ ፍሪደም መስጠት። ይሄ ብቻ ሳይሆን ናቪጌሽን ባሮችንም ፕሮፐርሊ ማስቀመጥ። ለምሳሌ የሆነ ፔጅ ላይ ሲሄድ ባክ በተን የለውም። ለምሳሌ ሎጊን ፔጅ ሰርታችሁ ሎጊን ፔጁ ዌብሳይት ላይ ባክ በተን ከሌለው ዩዘሩን ፍሪደም አልጠበቃችሁም። ሶስተኛውን የጃኮብ ኔልሰን ህግ ስታችኋል ማለት ነው። አራተኛው ኮንሲስተንሲ የምንለው ምንድነው? ሰውየው ፕሪዲክት ያደርጋል አይደል ኢንተርፌሶቹን። ኦኬ ቀጣይ በዚህ አይነት ፌዝ እየቀጠለ ከሆነ ቀጣይ ምን እንደሚሆን ፕሪዲክት ያደርጋል። ይህ ማለት ለምሳሌ ሰርች ባሮች ኦልሬዲ አብዛኛውን ጊዜ የተለመደው ከጃኮብስ ሎጎ ይመሳሰላል እላይ ነው አይደል? እናንተ እታች ብታደርጉት ኢቴክስ ታይም ትንሽ። ኢንተርናል ኮንሲስተንሲ እና ኤክስተርናል ኮንሲስተንሲ ምንለው አለ። ኢንተርናል ኮንሲስተንሲ ምንለው ዩአይ ዋይዝ ላይ ለምሳሌ የአንዱ በተን ሳይዝ ከአንዱ በተን ሳይዝ እያለ የተለመደ ነው። ሁለተኛው ደግሞ ኤክስተርናል ኮንሲስተንሲ የምንለው ደግሞ በሌላው ዌብሳይት የተለመደ ህጎች አሉ። ለምሳሌ ካርት ባር፣ ይሄ ኢኮሜርስ ዌብሳይት ላይ ካርት ምንለው ይሄ አንድ እቃ ስንገዛ የሚቀመጥበት ቦታ ላይ ያለችው አይከን አለች አይደል? 3 እቃ አስገብታል ምናምን። እነሱ የተለመዱት በአብዛኛው ቶፕ ራይት አካባቢ ነው አይደል? እዚህ አካባቢ ቶፕ ራይት ማለት እዚህ አካባቢ። እናንተ ግን እዚህ ቦተም ሌፍት ብታረጉት ኦልሬዲ ኮንፊውዝ ታደርጋላችሁ ማለት ነው። ስለዚህ ኮንሲስተንሲ በጣም ኢምፖርታንት ነው። ሌላኛው ህግ አምስተኛው ኢረር ፕሪቬንሽን እንለዋለን። ይህ ደግሞ ኢረር ከመፈጠሩ በፊት ወይም ሪስኪ አክሽኖችን ቀድማችሁ ኢንፎርም ማድረግ። እንዲህ ስታደርጉ የእናንተ ዲዛይን በጣም አሪፍ መሆኑን እና ዲዛይን ቲንኪንጋችሁንም አሪፍ እንደሆነ ያሳያል ማለት ነው። ለምሳሌ ሎጊን ፎርም ሰሩ፣ ሎጊን ፔጅ ስትሰሩ አብዛኞቻችሁ የምናደርገው ምንድነው? ሎጊን ፔጅ ከሰራን የሆነ ስፕላሽ ስክሪን ከሰራን ጸዴ ዲዛይን የሰራን ይመስለናል። ነገር ግን እንደሱ አይደለም። ኢረር ሲያሳይ እንዴት ነው ያ ፔጅ ኢረር ከመፈጠሩ በፊት እንዴት ኢንፎርም ያደርገዋል? ስፔሊንግ ሲሳሳት እንዴት ነው የሚያሳየው የሚለው። ለምሳሌ እዚህ ጋር ባይስክል ብሎ ለመጻፍ ስፔሊንግ ተሳሳታል፣ እንደዚህ አይነት ኢረር የለም ብሎ ማሳየት። እሺ ኢረር ፕሪቬንሽን ኢረር ከመፈጠሩ በፊት። ሁለተኛው ደግሞ ሪኮግኒሽን ራዘር ዛን ሪኮል የሚለው ነው። የሰው ልጅ እንደምታውቁት የሆነ ነገሮችን የማስታወስ ምናምን አቅሙ እና ደግሞ ደካማ ነን ሰማው። ሶ ዩዘሩን ሰፖርት ታደርጉታላችሁ በምን? ለምሳሌ ቴሌግራም ላይ ሰው ሰርች ስታደርጉ በረከት ብላችሁ ሰርች ልታደርጉ ሆነ ቢኢ ስትሉ በረከቶችን ከስር ያመጣላችኋል፣ ይረዳችኋል ማለት ነው። ኦኬ ይሄኛው በረከት ነው ብላችሁ ትጠቅ። ይሄ ዩኤክስ ነው ራይት። ዲዛይናችሁ ውስጥ ይሄን አካቱ። የሆነ ሰርች ነገር ካለ ዝም ብሎ ሰርች አይከን ብቻ ሳይሆን ከስር ሌሎቹም ሲመጡ የሚያሳይ ማለት ነው። ሰባተኛው ፍሌክሲቢሊቲ ኤንድ ኢዚ ዩዝ ኢፊሺየንሲ ኦፍ ዩዝ። ለዚህ ኤግዛምፕል ጥሩ ብዬ የማስበው ኢንስታግራም ነው። ኢንስታግራም ላይ መልቲፕል ዌይ መስጠት ማለት ነው። ዩዘሩ አንድን አክሽን ኢንዲፍረንት ዌይ
ፐርፎርም ያደርግበትን ወይ ማስቀመጥ ማለት ነው። ለምሳሌ ደብል ታፕ ስታደርጉ ላይክ ማድረግ ትችላላችሁ። እንደገናም ደግሞ ላይክ በተኗን ፈልጋችሁ ላይክ ማድረግ ትችላላችሁ። ሌላ ኤግዛምፕል ኮምፒውተራችሁ ላይ የሆነ ቴክስት ጽፋችሁ ከቻት ጂፒቲ ኮንትሮል ሲ አርጋችሁ ኮፒ ማድረግ ትችላላችሁ። አት ዘ ሴም ታይም ደግሞ ማውዛችሁን ራይት ክሊክ ሰሌክት አርጋችሁ ራይት ክሊክ አርጋችሁ ኮፒ ማለት ትችላላችሁ ማለት ነው። ስለዚህ አንድ ጎበዝ ዩአይ ዩኤክስ ዲዛይነር አንድ ፕሮዳክት ሲሰራ ሾርት ከቶችን ማዘጋጀት አለበት ማለት ነው። መልቲፕል ዌይን አንድን ታስክ ፐርፎርም የሚያደርግበት። ስምንተኛው ሩል አስቴቲክስ ኤንድ ሚኒማሊስቲክ ዲዛይን እንለዋለን። ይህንን ኮንሰፕት ስናወራ ሲግናል ቱ ኖይዝ ሬሾ ይባላል። ይህንን በሪል ላይፍ ልንገራችሁ። ለምሳሌ ጠዋት ከእንቅልፋችሁ ተነስታችሁ ማታ ሲመሽ ምንድነው ዛሬ ቀኑ ሙሉ ያደረኩት ብላችሁ ስታስቡ ህይወታችሁ ላይ አንድም ለፐርፐዛችሁ ወይም ለምትኖሩለት ነገር የሚጠቅም ነገር አላረጋችሁ። ይህንን ምን እንለዋለን? ኖይዝ እንለዋለን። ሁለተኛው ደግሞ ጠዋት ተነስታችሁ በስኬጁል ቤተክርስቲያን ሄዳችሁ ጸለያችሁ፣ ከዛን ጥናታችሁን አጥንታችሁ የክላይንት ስራ ነበር ዲሊቨር አድርጋችሁ ምናምን ሁሉም ኢምፖርታንት የሆኑ ታስኮች ሲግናል እንላቸዋለን ማለት ነው። ሴም ሴናሪዮ አፕላይ እናደርጋለን በዲዛይን ላይ ጃርገን የሆኑ ነገሮችን ዝም ብሎ ማስቀመጥ ዲዛይናችሁን ሚኒማሊስቲክ የሆኑ አስቴቲክሱን ያጠፋባቸዋል። ስለዚህ ሪሊ ኢምፖርታንት የሆኑ እነዛ ነገር መቀመጣቸው ለዩዘሩ ኢምፖርታንት የሆኑትን ነገሮች ብቻ በማስቀመጥ ክሊን የሆነ ዲዛይን መስራት ማለት ነው። ስለዚህ ሞር ሲግናል ላይ ፎከስ አድርጎ ዲስትራክሽን የሆኑ ኤሌመንቶችን ወይም ኖይዝ ምንላቸውን ማስወጣት። 9ኛው ኢረር ከተፈጠረ በኋላ ዩዘሩ እንዲያውቅ ማድረግ። ራይት ምን ማለት ነው? ለምሳሌ ፓስወርድ ሲያስገባ ቅድም በነገርኳቸው ኤግዛምፕል ሎጊን ስታደርጉ ሎጊን የተሳሳተ ኢሜል አስገባችሁ። እናንተ ሎጊን ፔጅ ብቻ ዲዛይን ሰራችሁ ማለት አሪፍ ነው ዲዛይን ማላችኋል። ኢረሩን ፔጅ ማሳየት እንዴት ነው ሃንድል የሚያደርገው ኢረርን? ለምሳሌ ፎር ፔጅ ለምሳሌ ፔጅ ነው ፋውንድ ፔጁ ሳይገኝ ሲቀር ምን ይመስላል የሚለውን ዲዛይን መስራት። ስለዚህ ከኢረር በኋላ ሪከቨር እንዲያደርግ ወይም ኢረሩን የሚያሳይ ነገር ማስቀመጥ አለባችሁ ማለት ነው በዲዛይናችሁ። የመጨረሻው ዶክመንቴሽን። ይህንን ለዚህ ጥሩ ኤግዛምፕል ብሌንደር ወይም ፎቶሾፕ እዚህ ጋር አያችሁት። ይህን ፕላትፎርም ብሌንደርን ብከፍትላችሁ አሁን ኦቨርዌልም ነው የሚያደርገው። ራይት ምን እየተፈጠረ እንደሆነ እንኳን የትኛው እንደሚነካ ግን ምን አረጉ እነሱ። ለምሳሌ አንዱ አይከን ላይ ከርሰራችሁን ረጅም ሰዓት ስታቆዩ ቱልፒት ትወጣና ይሄ ስሙን ትነግራችኋለች። ድራግ ማድረጊያ ነው፣ ይሄ ሙቭ ማድረጊያ ነው። ጋይድ ማድረግ ዩዘሩን ማያውቀው ሲስተም ሲሆን ዶክመንቴሽን ማዘጋጀት ይሄ አንደኛው የዩኤክስ ሜጀር ማድረጊያ ሮል ነው ማለት ነው። በጣም አሪፍ። ስለዚህ በዛሬው ሴሽን አንድን ዲዛይን እንዴት በዩአይም በዩኤክስም ሜጀር ማድረግ እንደምትችሉና ጥሩ ዲዛይን የሚባሉትን የሚያካትቱትን ነገሮች የተወሰነ ያህል ኢንዴፕዝ አድቫንስ ሞድ ባይሆንም ቢግነር ፍሬንድሊ በሆነ መንገድ ላሳያችሁ ሞክሬያለሁ። ሶ በነገው ሴሽን ምንድነው የምናየው የፊግማን ብሬክዳውን ነው ማለት ነው። ፊግማን እንዴት አድርገን መጠቀም እንደምንችልና ሪኳየርመንቶቹን እንላለን። ስላዳመጣችሁን ያመሰግናለሁ። ቴንክ ዩ